በረከት እንዳሉት ሰዎች ሁሉ እግዚአብሔር ከምድር አፈር ያበጀው የዛ የአዳም ዘር ናቸው ሰዎች ሁሉ። ስለዚህ የሰው ልጅ በሚባለው ፍጥረት መካከል በክርስቶስ ኢየሱስ ስላመነ የእግዚአብሔር ልጅ ስለሆነ ያ ስጋ ይዞ ሌላ ስጋ ነው የሚካፈለው ከክርስቶስ ጋር የሚል ትምህርት እዚህ ውስጥ የለም። at the same time እሳቸው እንዳሉት ጠንቋው ምኑም ደግሞ የተካፈለው የአዳም ነው የሚል እዚህ ክፍል የለም። ይሄን በጥንቃቄ ማየት ያስፈልጋል። ምንድን ነው የምንጠነቀቀው? ጠንቋይ የለበሰው ስጋ አስማተኛ፣ መተተኛ፣ እግዚአብሔር የለም የሚለውም እግዚአብሔር አለ የሚለውም የለበሰው ስጋ ይለያያል እንዴ? at the same time ስላሉ ምን የሚቀየር ነገር አለ? ፓስተር ታሪኩ at the same time እንግሊዘኛ ነው እንጂ ትምህርቱን እንኳን አይቀይረውም። at the same time የሚባል ማስረጃ ከየት ይመጣል? at the same time እንግሊዘኛ ነው እስከማውቀው ድረስ እንጂ ምዕራፍና ቁጥር የለውም። at the same time የሚባል ምዕራፍና ቁጥር የለም። እዚህ ምድር ላይ ያለ ሰው ሁሉ አመነም አላመነም የለበሰው ስጋ አንድ አይነት ስጋ ነው። አይ አንድ አይነት አይደለም ካሉ ማስረጃ ማቅረብ አለባቸው እንጂ at the same time ምንድን ነው ትርጉሙ? ክርስቶስን ግን ከጠንቋይ ጋር እኩል ሊያደርጉ አይችሉም። ክርስቶስን ጠንቋይ የሚያደርግ መንፈስ፣ ክርስቶስን አስማተኛ የሚያደርግ መንፈስ ግን ትክክል አይደለም። አስማተኛ የሆነ ክርስቶሳችሁን ይዛችሁ ቤታችሁ መቀመጥ ነው ያለባችሁ እንጂ አደባባይ አይወጣም። ክርስቶስ አስማተኛም አይደለም፣ ክርስቶስ ጠንቋይም አይደለም። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ዛሬ ደግሞ እንደገና በአዲስ መንገድ ቲክቶክ እየተናወጠ ነው። ይህን እውነት ሰዎች እየተቀበሉ በጌታ በኢየሱስ የሚጠመቁ ሰዎች እየተበራከቱ ነው። አሁን በቅርብ እንኳን የወሰኑ ወደ 3 ሰዎች እጄ ላይ አሉ እና በቃ ዝም ብሎ እንግዲህ እግዚአብሔር የሚገርም ነገር ነው እያደረገ ያለው እና ይህ ነገር በጣም አበሳጭቷቸው እነ ፓስተር ታሪኩ ዛሬ መከራቸውን ሲበሉ ነው የዋሉት። ያው ፓስተር ታሪኩ መተው መነጋገርም አይችሉም። ያወሩትም ነገርም መጽሐፍ ቅዱስ ላይ ማስረጃ ማቅረብም እንደማይችሉ አውቀዋል እና ጭንቀት ላይ ናቸው። በጣም ከባድ ጭንቀት ውስጥ ናቸው ያሉት እና እንደው አንዳንዶቹን ትንሽ አንዳንድ ጭንቀቶቻቸውን እስኪ እንስማ እና ስጋና ደም ነው የሚያወራው ያሉት። ልበሉ እንዴት እንዳጣረሱት ተመልከቱ። ክርስቶስና ልጆቹ ስለሚካፈሉት ክፍሉ እንደሱ ነው የሚለው ላንብበው። አሁን የህሊና ዳኝነት ነው። ክፍሉን ላንብበው። ልጆቹ በስጋና በደም እንደሚካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ። እርሱ በስጋና በደም ለመካፈሉ ምክንያቱ እነርሱ በስጋና በደም መጀመሪያ መካፈላቸው። በረከት እንዳሉት ሰዎች ሁሉ እግዚአብሔር ከምድር አፈር ያበጀው የዛ የአዳም ዘር ናቸው ሰዎች ሁሉ። ስለዚህ የሰው ልጅ በሚባለው ፍጥረት መካከል በክርስቶስ ኢየሱስ ስላመነ የእግዚአብሔር ልጅ ስለሆነ ያ ስጋ ይዞ ሌላ ስጋ ነው የሚካፈለው ከክርስቶስ ጋር የሚል ትምህርት እዚህ ውስጥ የለም። at the same time እሳቸው እንዳሉት ጠንቋው ምኑም ደግሞ የተካፈለው የአዳም ነው የሚል እዚህ ክፍል የለም። ይሄን በጥንቃቄ ማየት ያስፈልጋል። ምንድን ነው የምንጠነቀቀው? ጠንቋይ የለበሰው ስጋ አስማተኛ፣ መተተኛ፣ እግዚአብሔር የለም የሚለውም እግዚአብሔር አለ የሚለውም የለበሰው ስጋ ይለያያል እንዴ? at the same time ስላሉ ምን የሚቀየር ነገር አለ? ፓስተር ታሪኩ
አት ሴም ታይም እንግሊዝኛ ነው እንጂ ትምህርቱን እንኳ አይቀይረውም። አት ሴም ታይም የሚባል ማስረጃ ከየት ይመጣል? አት ሴም ታይም እንግሊዝኛ ነው እኔ እስከማውቀው ድረስ እንጂ ምዕራፍና ቁጥር የለውም። አት ሴም ታይም የሚባል ምዕራፍና ቁጥር የለም። እዚህ ምድር ላይ ያለ ሰው ሁሉ አመነም አላመነም የለበሰው ስጋ አንድ አይነት ስጋ ነው። አይ አንድ አይነት አይደለም ካሉ ማስረጃ ማቅረብ አለባቸው እንጂ አት ሴም ታይም ምንድን ነው ትርጉሙ? ክርስቶስን ግን ከጠንቋይ ጋር እኩል ሊያደርጉ አይችሉም። ክርስቶስን ጠንቋይ የሚያደርግ መንፈስ፣ ክርስቶስን አስማተኛ የሚያደርግ መንፈስ ግን ትክክል አይደለም። አስማተኛ የሆነ ክርስቶሳችሁን ይዛችሁ ቤታችሁ መቀመጥ ነው ያለባችሁ እንጂ አደባባይ አይወጣም። ክርስቶስ አስማተኛም አይደለም፣ ክርስቶስ ጠንቋይም አይደለም። ምንም አይገናኝም። ክርስቶስ የለበሰው ልጆቹ ይካፈላሉ የተባለውን ስጋና ደም ነው እንጂ የአዳም ዘር ሁሉ የለበሰውን ስጋና ደም ክርስቶስ ለብሷል የሚል ማስረጃ የለም። ያንን ለማቅረብ ማስረጃ ይጠይቃል። አት ሴም ታይም የሚባል ማስረጃ የለም። እግዚአብሔር ይመስገን። በጣም ከባድ ጭንቀት ውስጥ ነው ያሉት። ምክንያቱም ይህን ጥያቄ ለመመለስ እንደማይቻል ገብቷቸዋል። ዕብራውያን ምዕራፍ 2 የሚያወራው ልጆቹና ክርስቶስ ብቻ ነው። ልጆቹ ደግሞ የአዳም ዘር በሙሉ ነው የሚል ማስረጃ ማቅረብ አይቻልም። ልጆቹ የዳኑት ናቸው እንጂ የአዳም ዘር በሙሉ አይደለም። በዛ ክፍል ላይ በግልጽ ቋንቋ ተቀምጧል። እነሆኝ እግዚአብሔር የሰጠኝ ልጆች ይላል። የልጆቹን መዳን በመከራ ይፈጽም ዘንድ ይላል። ስለዚህ ልጆቹ የዳኑት ናቸው። እግዚአብሔር ይመስገን። ስለዚህ ይህንን ዕብራውያን ምዕራፍ 2ን ጠቅሶ ስለ አዳም ዘር ማውራት አይቻልም። የለም እኮ ክርስቶስ የአዳምን ዘር ስጋ ለበሰ የሚል ማስረጃ ማቅረብ አይቻልም። ክርስቶስን ብስብስ ስጋ ለብሷል ማለት አይቻልም። ክርስቶስ የሚረግፍ ስጋ ለብሷል ማለት አይቻልም። ክርስቶስ ከሰው ልጅ ከእንስሳ ስጋ ጋር ብልጫ የለውም የተባለን ስጋ ለብሷል ማለት አይቻልም። የክርስቶስን ስጋ ጭቃ ነው ማለት አይቻልም። ስለዚህ ለነዚህ ማስረጃ ማቅረብ ነው የሚያስፈልገው። ማስረጃ ከሌለ ደግሞ የለም ነው የሚባለው። አት ዘ ሴም ታይም የሚባል ማስረጃ የለም። ይቀጥሉ ፓስተር ታሪኩ። እሺ እንቀጥል፣ እንስማቸው። ክርስቶስ ስጋና ደም ቃል ስጋ የሆነ ሁለተኛው ሰው ነው። ነው መፈልጋት የክርስቶስ ስጋና ደም ቃል ስጋ የሆነ ሁለተኛው ሰው ነው ይላል። ከበረከት ጋር የሚስማማው መጽሐፍ ቅዱስ ቃል ስጋ ሆነ ብሎ ስለሚናገር ትልቅ መሻሻል አይቻለሁኝ በበረከት ላይ። ምክንያቱም ቃል ስጋ ሆነ አይሉም ነበር፣ አምላክ በስጋ ተገለጠ ነበረ ሲሉ የነበረው። ፓስተር ታሪኩ ጭንቀት ውስጥ ናቸው። ላይስማሙም አይችሉም፣ የግድ ነው የሚስማሙት። በምን እኔም ከእግዚአብሔር ቃል ጋር የሚጋጭ ነገር ስላልተናገርኩ የግድ መስማማት አለባቸው። ከበረከት ጋር መስማማው ቃል ስጋ ሆነ ስላለ ቤት ምን ስጋ ሆነ አለን? ብረት ስጋ ሆነ አለን? እንጨት ስጋ ሆነ አለን? ምንድነው ስጋ ሆነ ያለው? ቃል ስጋ ሆነ ነው፣ ሌላ ነገር የለውም። ሁለተኛው ሰው ነው ክርስቶስ። በሙሉ ተሰብስባችሁ ብታወሩ ክርስቶስን የፊተኛው ሰው ማድረግ አትችሉም። ኢየሱስ ቃል ስጋ የሆነ ሁለተኛው ሰው ነው። ሁለተኛ ሰው የሚለው ብትፈልጉ ገንዘብ ከፍላችሁ
ብትፈልጉ ተማክራ የፈለጋችሁትን አድርጋችሁ ሁለተኛው ሰው የሚለውን ክፍል ከመጽሐፍ ቅዱስ ማስወጣት አለባችሁ። ሁለተኛው ሰው ነው ክርስቶስ የሚል የመጽሐፍ ቅዱስ ክፍል ባለበት ሁኔታ ክርስቶስን የፊተኛው ሰው ነው ማለት አትችሉም። በቃ ይሄ የሞተ ጉዳይ እኮ ነው። ምን ይላሉ አሁን? ይህ ሰው አይደለም ይላሉ። ሁለተኛው ሰው ነው እያልን የፊተኛው ሰው አይደለም ነው እንጂ ያልነው ሁለተኛው ሰው አይደለም አላልንም። እንዴት ነው ሰው እንዴት ነው በምንድን ነው የምንሰማው? ሰው እንዴት በጆሮ አይሰማም እንዴ? እንዴት ሰው በአፍንጫው ይሰማል? እንዴት ሰው በግንባሩ ይሰማል? በጆሮ እኮ ነው መስማት ያለባቸው። ኢየሱስ ክርስቶስ የፊተኛው ሰው አይደለም ማለት ሁለተኛው ሰው አይደለም ማለት አይደለም። ኢየሱስ ሁለተኛው ሰው ነው። ሁለተኛውን ሰው ይመስላል አይደለም፣ ሁለተኛው ሰው ነው። የፊተኛውን ሰው ግን ይመስላል። ሁለተኛውን ሰው ግን ይመስላል አይደለም መጽሐፍ ቅዱስ የሚለው ሁለተኛው ሰው ነው። ለመተቸት ደግሞ የሚፈልግ ሰው በጆሮው ሰምቶ ነው ከዛ በሰማው ነገር ላይ ነው መተቸት ያለበት እንጂ ሁለተኛው ሰው አይሉም የሚለው ክስ ትክክል አይደለም። ስለዚህ በጆሮአችሁ እንድትሰሙ እንጠይቃለን ማለት ነው። ኦኬ። ስለዚህ ቢያንስ አቶ ታሪኩ ምን ብለውናል? ቃል ስጋ ሆነ ብለው አሻሽለዋል ነው የሚለን። እንግዲህ ፓስተር ታሪኩ አይዶን ነው ምን ማለታቸው እንደሆነ እግዚአብሔር ይወቀው። እኔ ማስበው ምንድነው ጭንቀት ነው። ክርስቶስን የፊተኛው ሰው ነው የሚል ማስረጃ ማቅረብ ስላልቻሉ ዝም ብሎ ሰውን ለማጦዝ ጭንቅላቱን ለማጦዝ እና ግራ ለማጋባት ምን የሚባል ነገር አለ አያችሁ። ሰውን ወይ ኮንፊውዝ ማድረግ አለባቸው ወይም ኮንቪንስ ማድረግ አለባቸው። አሁን ኮንቪንስ ማድረግ አልቻሉም በእግዚአብሔር ቃል። ስለዚህ ምን ማድረግ ነው ሙከራው? ኮንፊውዝ ማድረግ ነው። ስለዚህ ምን ይላሉ? ባይ ዘ ዌይ ባይ ዘ ታይም። አሁን ኦዲዮን ሁሉ አሰማቸዋለሁ። ባይ ዘ ዌይ ባይ ዘ ታይም ኤግዛክትሊ ምናምን ነው የሚሉት እና ባይ ዘ ዌይ ባይ ዘ ታይም ኤግዛክትሊ ይሄ ጥቅስ አይሆንም፣ ማስረጃ አይሆንም። አንድን አስተምህሮ ትክክል አይደለም ለማለት ማስረጃ ነው የሚያስፈልገው እንጂ ባይ ዘ ዌይ ባይ ዘ ታይም ባይ ዘ ዌይ ምናምን ኤግዛክትሊ ምናምን ይላሉ። የኔ አያትም እንደሱ ትላለች። የኔ አያቴ ሴት አያቴ አልተማረችም፣ ግን አንዳንድ ጊዜ በቃ ቤት እንዲህ ነው ደህና ነሽ ወይ ሰላም ነሽ ወይ ስደውልላት ኦፍ ኮርስ ትለኛለች። በንግግር መካከል ላይ ማለት ነው። ዝም ብላ እንዴት ነሽ ደህና ነሽ ወይ፣ ቡና በጣም ትወዳለች። እንዴት ነው ቡናስ እያገኘሽ ነው ምናምን ስለ ኦፍ ኮርስ ኤግዛክትሊ ትራኮማ ይዞኛል፣ ሆዴን ትራኮማ ይዞኛል ትለኛለች አንዳንዴ እና ሆዴን ትራኮማ ይዞኛል እያለች ታስቀኛለች። እና እንደዚህ ነው አሁን የሚያደርጉት እሳቸው ዝም ብሎ የሆነ ምንም እዚህ ምንም ማስረጃ ሳያቀርቡ ዝም ብሎ አንዳንድ እንግሊዘኛ ቃል እየጣሉ ጨዋታ ምንም አይጠቅምም። ይሄ ሲሪየስ የሆነ ጥያቄ ነው ያቀረብነው። ማስረጃ የሚፈልግ ጥያቄ ነው ያቀረብነው እኛ። በዝም ብሎ በሳቅ በለበጣ በሹፈት ሊቀየርም ይችላል። ኢየሱስ ክርስቶስ የፊተኛው ሰው ነው የሚል ማስረጃ የለም። ኢየሱስ ሰው ነው፣ እውነት ነው። ግን የተኛው ሰው? ሁለተኛው ሰው ነው። አለቀ። ይህንን እንግዲህ በምታስወጡበት መንገድ አስወጡት ነው ፈልጉና በኢትዮጵያ ብትፈልጉ ግን መጽሐፍ ቅዱስ ማህበር ብታስወጡ አማርኛውን ነው የምታስወጡት እንጂ ከሌሎቹ ከእንግሊዝኛው በሙሉ ማስወጣት አትችሉም። ከግሪኩ መጽሐፍ ሁሉ ማስወጣት አትችሉም። ስለዚህ ከንቱ ልፋት ነው። ምን ግን ለጊዜው አማርኛ ተናጋሪዎቹን ለማሳሳት እንዲያመቻችሁ ማድረግ ያለባችሁ ሁለተኛው ሰው ነው የሚለውን የመጽሐፍ ቅዱስ ክፍል እሱን ማስወጣት አለባችሁ። ኢየሱስ ሁለተኛው ሰው ነው የሚል መጽሐፍ ቅዱስ ላይ እስካለ ድረስ ግን የፊተኛው ሰው ነው ብላችሁ ለማስተማር አትችሉም። በቃ የተዘጋ ነገር ከንቱ ልፋት ነው። ስለዚህ ለአራት ሆናችሁ ብታወሩት ኤግዛክትሊ ብትሉ አውቶማቲካሊ ብትሉ ዘ ሴም ታይም ብትሉ የፈለጋችሁትን አይነት እናንተ 2 እና 3 እንግሊዘኛ ፊደል ተማርን የምትሉትን እያመጣችሁ ብትጨምሩበት
ኢየሱስን የፊተኛው ሰው የሚያደርግ አስተምህሮ በመጽሐፍ ቅዱስ ውስጥ የለም። ኢየሱስ ክርስቶስ የፊተኛው ሰው ቢሆን ኖሮ የፊተኛው ሰው ነው ተብሎ ይጻፍ ነበር። ነገር ግን ኢየሱስ የፊተኛው ሰው አይደለም፣ ሁለተኛው ሰው ነው። እግዚአብሔር ይባረክ። እሺ ቀጥሉ ፓስተር ታሪኩ። ቅዱስ ቃሉ ግን የሚያወራው ቃል ስጋ ሆነ የሚለው ነው። እንዲያው ቃል ስጋ ሆነ ማለት ምን ማለት ነው? ቃል ስጋ ሆነ ከማርያም ከሆነ የወሰደው እኮ ስጋ ነው ስጋ የሆነው። ከማርያም ስጋ ወሰደ ካላችሁ ከስጋ ስጋ ነው የሆነው እንጂ ቃል ስጋ ሆነ ሊባል አይችልም። ስጋው ከየት ነው የመጣው? ከማርያም አላችሁ። ስለዚህ ከስጋ ስጋ ነው የሆነው። ስለዚህ ቃል ስጋ ሆነ እያላችሁ አይደለም ማለት ነው። ስጋ ስጋ ሆነ እንዴት ይባላል? ቃል ስጋ ሆነ ተብሎ ተጽፎ እያለ ስጋ ስጋ የሆነ የማርያም ስጋ የክርስቶስ ስጋ ሆነ እንዴት ነው? ስጋ ስጋ ሆነ እኮ የሚባል አስተምሮ የለም። ቀጥል። ቃልስ እንዴት ስጋ ሆነ? ቀጥለን እኔ ቃል ስጋ ሆነ ብለው የጠቀሱት ጥቅስ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ነው። ዮሐንስ ወንጌል ምዕራፍ 1 listen to this። አሁን የሆነ ታሪክ የሚያወሩ እየመሰሉ ሰዎችን ሰስፔንስ ያደርጋሉ። አሁን ይሄ ነገር አሁን እንዴት ሆነ የሚለው የሚያብራሩ ነው የሚመስላችሁ አይደል? እስኪ ሄዱና ዝም ብላችሁ ስሙት። ሲያልቅ እንደዛ ማነ ታፕታፕ ባርክ ብለው ይጨርሳሉ። አሁን እንዴት ሆነ የሚለውን ነው የጀመሩት። ዝም ብላችሁ ስሙ። አሁን እንዴት ሆነን ሊያብራሩ ነው አይደል? መጨረሻ ላይ ታፕታፕ ባርክ ነው የሚያልቀው። ታፕታፕ ባርክ እንዴት አድርገው እንዴት ሆነ ብለህ ጀምረህ ታፕታፕ አድርጉ ብለህ እንዴት ትጨርሳለህ? የምታውቀው ነገር ሊኖር አይችልም። እንዴት እንደሆነ የእግዚአብሔር አሰራር ነው እንጂ እንዴት ሆነ የሚለው ምንም ማንም ይሄን የሚያውቅ ነገር የለም። ለእግዚአብሔር የሚሳነው ነገር የለም ብሎ ነው መልአኩ የዘጋው። እሱን ሊያብራሩ ነው። ቃል ስጋ እንዴት ሆነ የሚለውን እስኪ ፓስተር ታሪኩ ያብራሩልን፣ ይገሩን እስኪ። ቀጥሉ። ቃልም ስጋ ሆነ በመካከላችንም አደረ፣ እኛም ጸጋንና እውነትን ተመልቶ ከአባቱ ዘንድ የመጣውን የአንድያ ልጁን ክብር አየን ይላል። አንድያ ልጅ የተባለው ማነው? እሱ ያላችሁ እንደሆነ ጌታችን ኢየሱስ ክርስቶስ። ቃልም የተባለው እርሱ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ተብሎ የተጻፈለት እርሱ የእግዚአብሔር የባህሪ ልጅ ወይም አንድያ ልጅ እርሱ ኢየሱስ ነው። እንዴት ነው እሱ ስጋ የሆነው? ይሄ ስጋ ሆነ ማለት የሆነ ልዩ ስጋ ሆነ ማለት ነው ወይስ በምን መልክ ነው እርሱ ስጋ የሆነው ወይም ስጋን ያገኝ? ሉቃስ ወንጌል ምዕራፍ 1 ጋር በጣም እንግዲህ እንዴት ነው ስጋ የሆነው የሚለውን ሊያስረዱ ነው። ቃል እንዴት ነው ስጋ የሆነው? ሉቃስ ወንጌል ላይ ሄዱ ብለዋል። ስሟቸው። በረከት የሚጫወቱት ጨዋታ አለ። መጽሐፍ ቅዱስ እንደሱ ይላል፣ መጽሐፍ ቅዱስ እንደሱ አይልም ይላል። በረከት የሚጫወቱት ጨዋታ ምንድን ነው? መጽሐፍ ቅዱስ እንደዚህ ይላል ብለው ይጠይቃሉ። ታዲያ ዛሬም ጠይቃሉ። እኔ ጋር ስትመጣ መጽሐፍ ቅዱስ ይላል አይልም ብለህ ትጠየቃለህ። መውጫ የለም። እንደፈለግክ የምትናገርበት በሰው ነፍስ ላይ የሚቀለድበት ዘመቻ ይቆማል። እዚህ ቤት ስትመጣ መጽሐፍ ቅዱስ ይላል ታዲያ ማን ይላል በል እንግዲህ። ፓስተር ታሪኩ ይላል ወይ አይደለም? ሉቃስ ወንጌል ምዕራፍ 1 ጋር ሂድ። በጣም መጽሐፍ ቅዱስ በረከት የሚጫወቱት ጨዋታ አለ። መጽሐፍ ቅዱስ እንደሱ ይላል፣ መጽሐፍ ቅዱስ እንደሱ አይልም ይላሉ። ለአክትም ያቀረቡለት እንትን ነው። መጽሐፍ ቅዱስ እንደዚህ ይላል የሚል ከመጽሐፍ ቅዱስ አሳየኝ ብዬ አላቀረብክም ብለው ወደ ውንጀላ ይሄዳሉ። መጽሐፍ ቅዱስ ኦንሊ ጂሰሶች የሚጠቅሱት አንድ ጥቅስ ብቻ አይደለም። መጽሐፍ ቅዱስ ከተባለ ሁሉ መጽሐፍ ቅዱስ ማለት ነው። እሺ ወደ ሉቃስ ወንጌል ምዕራፍ 1 ልምጣ። ሉቃስ ወንጌል ምዕራፍ 1 ኢየሱስ ክርስቶስ እንዴት እንደተጸነሰ እንዴት እንደተወለደና ሰው እንደሆነ በግልጽ የሚያሳይ የመጽሐፍ ቅዱስ ክፍል ነው። ምን አይነት ሰው ከተባለ የእግዚአብሔር ልጅ የሆነ ሰው ወይም አምላክ ሰው እንደሆነ በግልጽ የሚያሳይ አምላክ ሰው ሁለተኛው ሰው ላለ ማለት ነው። እንግዲህ አምላክ ሰው
ፈጠራ ነው። ሁለተኛው ሰው ለምን እንደ ሐዋርያ ጳውሎስ መድፈርም አይቻልም? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 ላይ ሁለተኛው ሰው ብሎ ሲል ሐዋርያ ጳውሎስ ምንም አልከበደው። እኔና እናንተም የምናስተምረው ወይ በውስጣችን አለን የምንለው ሐዋርያቶቹ የተቀበሉት መረዳት ነው ከተባለ ምንድን ነው የሚጨንቀው? ሁለተኛው ሰው እስኪ ጻፉልኝ። ሁለት ሰዎች እስኪ ሁለተኛው ሰው ብላችሁ ጻፉልኝ እስኪ። ሁለተኛው ሰው ያ ሁለተኛው ሰው በቃ ይህን ማለት እንዴት ነው የሚከብደው? አምላክ ሰው የሚባል ቃል መጽሐፍ ቅዱስ ላይ የለም። ይህ እናንተ ዝም ብላችሁ ቁጭ ብላችሁ በየመንደሩ ቡና ለመጠጣት ሰው ሲሰበሰብ የሚያወራውን አይነት ወሬ ማውራት አንችልም እኮ። መጽሐፍ ቅዱስ ስትይዝ ሁለተኛው ሰው ነው የሚለው። አምላክ ሰው የሚባል ነገር የለም። ሁለተኛው ሰው ነው የተጻፈው። ከየት አመጡ ፓስተር ታሪኩ? አምላክ ሰው የሚባል ፈጠራ እንዴ? የፈጠራ ችሎታ ያላችሁ የፈጠራ እንትን የሳይንስ እና ኢንፎርሜሽን ምናምን ቴክኖሎጂ የሚባል አሁን ተፈጥሯል። የፈጠራ ችሎታ ያላቸው የሚመዘገቡበት እዛ ሄዳችሁ ነው መመዝገብ ያለባችሁ። ፈጠራ አለኝ እኔ ፈጥራለሁ፣ ቃል መፍጠር እችላለሁ፣ ምናምን መፍጠር እችላለሁ፣ ታንክ መፍጠር እችላለሁ፣ መኪና መፍጠር እችላለሁ፣ የሆነ ነገር መፍጠር እችላለሁ፣ የሚበር በሰማይ መፍጠር እችላለሁ። እንደዚህ የመፍጠር ችሎታ ያላችሁ ተሰብስባችሁ የስነ ክህሎት ምናምንትስ የሚባል የተከፈታል። እዛ ሄዳችሁ ተመዝገቡ። መጽሐፍ ቅዱስ ላይ ግን መፍጠር አትችሉም። ሁለተኛው ሰው ነው ተብሎ የተጻፈው። እግዚአብሔር ይመስገን። ሁለተኛው ሰው በቃ ኢየሱስን ሁለተኛው ሰው ማለት ማትችሉ ከሆነ የምትሰብኩት ሌላ ኢየሱስ ነው። እኛ ግን ሁለተኛውን ሰው እንሰብካለን። የፊተኛውን ሰው ለማዳን ሁለተኛው ሰው መጥቷል። ስለዚህ ኢየሱስ ሰው ነው ስትል ሁለተኛው ሰው መሆኑን ማወቅ በጣም 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 አስፈላጊ ነገር ነው። እነዚህ ዝም ብሎ ሰው የተባለበት ቦታ ሁሉ ፒክ እያደረጉ ኢየሱስ ክርስቶስን መቀላቀል የሚፈልጉ ሰዎች ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም የሚለውንም እኮ በቃ ኢየሱስም ከውሃና ከመንፈስ መወለድ አለበት ይሉናል እኮ። ምክንያቱም ሰው ነው የሚለው። ለነሱ ሰው የሚባል ቦታ ሁሉ ኢየሱስንም ይጨምራል። ምክንያቱም ኢየሱስም ለነሱ የፊተኛው ሰው ነው። ነውር ነው። ሁለተኛው ሰው ተብሎ ስፔሲፊክ እስካልሆነ ድረስ ክርስቶስን መጨመር አንችልም። ይህን በጣም በጣም አሳፋሪ አስተምህሮ ነው። ሰው የተባለበት ቦታ ሁሉ እየወሰዱ ክርስቶስን መቀላቀል በጣም የተሳሳተ አስተሳሰብ። ሐዋርያው ጳውሎስ አንድ የሚገርም ቃል ተናግሯል። እግዚአብሔር ይመስገን። እስኪ አንድ ሁለቱን ፒክ ላድርግላችሁና እንየው እስኪ። ለምሳሌ ቆላስይስ መጽሐፍ ምዕራፍ 1:28 ላይ ሰውን ሁሉ እየገሰጽን ሰውን ሁሉ እያስተማርን ይላል እና ክርስቶስንም እንገስጻለን ማለት ነው ሰውን ሁሉ ስለሚል እንዴት ነው ሰው እስከዚህ ድረስ ልንቸገር የምንችለው? ኢዮብ መጽሐፍ ምዕራፍ 34 ቁጥር 15 ላይ ምን ይላል? ሰው ወደ አፈር ይመለሳል ይላል። ሰው ወደ አፈር ይመለሳል ይላል እና ኢየሱስ ወደ አፈር ይመለሳል እንበል። ያው ኢየሱስም ሰው ነው በሚለው ኢየሱስ ሁለተኛው ሰው ነው። ሰው የተባለ ሁሉ ኢየሱስን አይወክልም። ኢየሱስን የሚወክለው ሁለተኛው ሰው ነው። እግዚአብሔር ይመስገን። ሐዋርያው ጳውሎስ ወንጌልን ከሰው አልተቀበልኩም ማለት
በገላትያ ምዕራፍ 1:12 ላይ እና ከኢየሱስ አልተቀበልኩም ማለቱ ነው። ወንጌልን ከኢየሱስ አልተቀበልኩም ከኢየሱስ አልተማርኩም ማለቱ ነው። ኖ ከፊተኛው ሰው ነው። ከነ ጴጥሮስ አልተማርኩም፣ ከነ ያዕቆብ አይደለም የተማርኩት። ራሱ ኢየሱስ ነው የገለጠልኝ። ማን? ሁለተኛው ሰው እንጂ ከሰው አልተማርኩም ሲል ኢየሱስንም ይጨምራል ካላችሁ ሐዋርያ ጳውሎስ ከኢየሱስ አልተማረም ከኢየሱስ አልተቀበለም ልትሉ ነው ማለት ነው። ስለዚህ ሰው ሲል መጽሐፍ ቅዱስ ሁለት አይነት ሰው አለ። የፊተኛው ሰው አለ፣ ሁለተኛው ሰው አለ። ይህንን ነው መንካት የማይችሉት እነ ፓስተር ታሪኩ። ዝም ብለው ሰው በሚል ሁሉን መጨፍለቅ ነው የሚፈልጉት። እሱ ደግሞ አያስኬድም። ዘመኑ አብቅቷል። ሰውም አንባቢ ነው፣ ያነባል እንጂ ሰው 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 የሚለውን ብቻ አንብበው ዝም ብዬ ልሄድ ቢሉ የሚሆን ነገር አይደለም። አንደኛ ቆሮንቶስ ምዕራፍ 15 ስለ ትንሣኤ ሙታን ብቻ ነው የሚያወራው። ስለ አሳ ስጋ የሚያወራው፣ ስለ ወፍ ስጋ የሚያወራው ሁሉ ስለ ትንሣኤ ሙታን ነው የሚያወራው። ሰው ያነባል ብለው አያፍሩም። ትንሽ አሳ ከሙታን ይነሳል፣ ወፍ ከሙታን ይነሳል። እንዴት ነው የምናወራው? ይስ አብዛኛው ስለ ትንሣኤ ሙታን የሚናገር ክፍል አለው አንደኛ ቆሮንቶስ። ግን ስለ ጥምቀትም ያወራል። ስለ ሙታን የሚጠመቁ ብሎ ሐዋርያ ጳውሎስ ስለ ሙታን ስለሚጠመቁትም አንስቷል። ኢየሱስ ክርስቶስ ከትንሣኤ በኋላ እሱን ያዩትን ሰዎች ከመግደላዊት ማርያም አንስቶ እስከ 500 ሰዎች ኢየሱስን ስላዩበት ሁኔታም አንስቷል። ያ ሁሉ ትንሣኤ ነው ማለት አይደለም። ብዙ ነገር ነው ያነሳው ሐዋርያ ጳውሎስ። እግዚአብሔር ይመስገን። ስለ መጨረሻው ዘመን መንግስቱን ስለሚሰጥበት ሁኔታ መንግስቱን ለእግዚአብሔር ለአባቱ አሳልፎ ይሰጣል፣ ያኔ መጨረሻው ይመጣል ብሎም ስለ መጨረሻው ዘመንም ስለ መጨረሻው ጊዜ ተናግሯል። በጥምቀትን ሌሎች ሰዎች እንጠመቃለን የሚሉ ሰዎች እንዳሉ ተናግሯል እና ብዙ ሀሳቦች አሉ። ስለዚህ ይህን ሁሉ ነገር ሁሉ ጨፍልቆ መናገር አይቻልም። እኔ አሁን የዚህ ሁሉ ጭንቀት ውጤቱ ምንድነው ምንጩ ቢባል ኢየሱስን ሁለተኛው ሰው ነው የሚለውን ነገር ለማደብዘዝ ነው። ኢየሱስ ሁለተኛው ሰው ለመሆኑ ደግሞ በብላክ ኤንድ ዋይት ነው የተጻፈው። ሁለተኛው ሰው የሚል ቃል መጽሐፍ ቅዱስ ውስጥ ቁጭ ብሏል። በቃ ወደዚህ ቢያረጉት ወደዚያ ቢያረጉት ማን ነው አሁን ኤልያስ እንደዚህ ያለ በረከትዬ ቤኪዬ ይሉኛል። አሁን ሰሞኑን ደግሞ ቤኪዬ እያሉኝ ነው። ወደውኛል ፓስተር ታሪኩ፣ እኔም ወዶታለሁ። ቤኪዬ ምናምን ሁሉ ማለት ጀምረዋል እና በቃ ወድጃቸዋለሁ ዛሬ። እንዲያውም እሳቸው እኔ ራሴ ፓስተር ታሪኩዬ ብዬ እጀምራለሁ። እኔ ሁኔታዎች እሳቸው ደስ ካላቸው። ስለዚህ ግን ዋናው ነገር ምንድን ነው? አቀራረቡትን ወድጄዋለሁ። እኔም ፓስተር ታሪኩዬ ኢየሱስን ግን ሁለተኛው ሰው ነው የሚለውን ሐሳብ ግን ሊለውጡት አይችሉም። እኔና እርሶ ሰዎች ነን። የፈጣሪን ቃል የመለወጥ አቅም የለንም። የፈጣሪን ቃል መቀበል ነው ያለብን። ለቃሉ ታማኞች ነው መሆን ያለብን። ስለዚህ ኢየሱስ ክርስቶስን ሁለተኛው ሰው አይደለም የሚል ማስረጃ ማቅረብ አይቻልም። ኢየሱስ የፊተኛው ሰው ነው ብሎ ደግሞ መናገር ኢየሱስ ብስብስ ነው ማለት ነው። ምክንያቱም የፊተኛው ሰው ምንድነው ተብሎ ተጽፏል? ብስብስ ነው። የፊተኛው ሰው ምንድነው? ከአፈር ነው፣ ከጭቃ ነው። ሁለተኛው ሰው ጭቃ አይደለም። ኢየሱስ ክርስቶስን ሁለተኛው ሰው ነው መጽሐፍ ቅዱስ የሚለው እንጂ የፊተኛው ሰው ነው አይለውም። ልጠቅስ የነበረው ጥቅስ ኢዮብ 34 ላይ ኢዮብ 34 ቁጥር 15 እንደዚህ ነው የሚለው። ኢዮብ 34 ቁጥር 15 ላይ እንደዚህ ይላል። ኢዮብ 34 ቁጥር 15 ተራ እየጠበቃችሁ እስከገባችሁ ድረስ ሁላችሁንም አናግራችኋለሁ።
ምንም ችግር የለውም። ኢዮብ 34 ቁጥር 15 ላይ ምን ይላል? ኢዮብ 34 ቁጥር 15 እንዲህ ይላል፣ ስጋ ለባሽ ሁሉ በአንድነት ይጠፋል ይልና ሰውም ወደ አፈር ይመለሳል ይላል። ሰውም ወደ አፈር ይመለሳል። ስለዚህ ኢየሱስ ክርስቶስ ሰው ነው ስንል ሁለተኛው ሰው አይደለም የፊተኛው ሰው ከተባለ ለምን ኢየሱስ ወደ አፈር አልተመለሰም ታዲያ? የፊተኛው ሰው ወደ አፈር ይመለሳል፣ ክርስቶስ ግን ወደ አፈር አይመለስም። ኢየሱስ ሁለተኛው ሰው ነው። ኢየሱስ የፊተኛው ሰው አይደለም በጭራሽ። ኢየሱስን የፊተኛው ሰው ነው የሚል ማስረጃ ማቅረብ አይቻልም። ኢየሱስን ደግሞ ሁለተኛው ሰው አይደለም ማለት ደግሞ አይቻልም። እግዚአብሔር ይባረክ። ስለዚህ ለቃሉ ታማኝ መሆን ያስፈልጋል ማለት ነው። ኢየሱስ ክርስቶስን የፊተኛው ሰው ነው የሚሉ ሰዎች መዳን የሚባል ነገር የላቸውም። ምክንያቱም የፊተኛው ሰው ማዳን አይችልም። የፊተኛው ሰው ደም አያድንም። የፊተኛው ሰው ስጋ አያድንም። የፊተኛው ሰው ስጋ ፈራሽ ነው። የፊተኛው ሰው ስጋ ምንድን ነው ተብሎ የተጻፈው? ብስብስ ነው። ኢዮብ 25 ቁጥር 6 ላንብብላችሁ ምን እንደሚል። መጽሐፍ ቅዱስ የያዛችሁ ሰዎች ልትከተሉኝ ትችላላችሁ። ኢዮብ ምዕራፍ 25 ቁጥር 6 ላይ ኢዮብ ምዕራፍ 25 ቁጥር 6 ይልቁንስ ብስብስ የሆነ ሰው ትልም የሆነ የሰው ልጅ ምንኛ ያንስ ይላል። ኦኬ፣ ብስብስ የሆነ ሰው ይላል። ስለዚህ የፊተኛው ሰው ብስብስ ነው ተብሎ ተጽፏል። ክርስቶስን የፊተኛው ሰው ነው ብላችሁ ማስቀመጥ የምትፈልጉ ሰዎች እኔ የዚህ ሐሳብ ባለቤቶች እናንተ ናችሁ ብዬ አላስብም። ኢየሱስን ብስብስ ማድረግ የሚፈልግ መንፈስ እየተጠቀመባችሁ ነው። አያችሁ፣ እሱ ነው እናንተ መጠንቀቅ ያለባችሁ። ብስብስ የሆነ ሰው ክርስቶስ የኛ አይነት ሰው ነው ካላችሁ ይሄ የኛ ሰው ደግሞ ብስብስ ነው ተብሎ ተጽፏል። ለዚህ ክርስቶስን ብስብስ ነው ለማለት ያነሳሳችሁ መንፈስ ቅዱስ ነው ብላችሁ እንዳታስቡ። ክርስቶስን ብስብስ ነው የሚል መንፈስ የክፉ ነው፣ ትክክል አይደለም። ኢየሱስ ብስብስ አይደለም፣ አልበሰበሰም። ኦኬ፣ ክርስቶስ ወደ አፈር አልተመለሰም፣ ክርስቶስ ብስብስ አይደለም ብለናል። እግዚአብሔር ይባረክ። በመክብብ መጽሐፍ ምዕራፍ 3 ላይ ደግሞ መክብብ ምዕራፍ 3 ላይ እንደዚህ የሚል ቃል ደግሞ አለ። እግዚአብሔርን ስለ ቃሉ እናመሰግናለን። መክብብ ምዕራፍ 3 ላይ እነዚህን ቃላቶች ነው እያወጣን የእግዚአብሔር ቃል የሚናገረውን እውነት መናገር ያለብን። ፓስተር ታሪኩ ከነዚህ ጥቅሶች አንዱንም አይጠቅሱም። እሳቸው አንዱንም አይጠቅሱም። ባይ ዘ ዌይ ኦል ዘ ታይም ምናምን ነው የሚሉት እና ባይ ዘ ዌይ ኦል ዘ ታይም የእንግሊዝኛ ቃል ነው እንጂ ማስረጃ አይሆንም። እና እዚህ መክብብ ምዕራፍ 3 ቁጥር 19 እና 20 ላይ ምንድን ነው የሚለው? የሰው ልጆችና የእንስሳ እድል ፈንታ አንድ ነው፣ ድርሻቸው ትክክል ነው። የሰው ልጆችንና የእንስሳን ነው የሚያወዳደረው። ኦኬ፣ ሁሉም ይሞታል፣ እንዲሁ አንዱ እንደሚሞት ሌላውም እንዲሁ ይሞታል። የሁሉም እስትንፋስ አንድ ነው፣ ሁሉም ከንቱ ነውና። ሰው ከእንስሳ ብልጫ የለውም፣ ሁሉ ወደ አንድ ቦታ ይሄዳል፣ ሁሉ ከአፈር ነው፣ ሁሉም ወደ አፈር ይመለሳል ይላል። ስለዚህ ሁሉም ከአፈር ነው፣ ወደ አፈር ይመለሳል። እንግዲህ ወደ አፈር የሚመለሰው ምኑ ነው? ስጋው ነው። ስለዚህ የሰው ስጋና የእንስሳ ስጋ፣ የሰው ልጅ ስጋና የእንስሳ ስጋ ብልጫ የለውም እያለ ነው መጽሐፍ ቅዱስ። ሰው ከእንስሳ ብልጫ የለውም። ለምን?
ሁሉ ወደ አንድ ቦታ ይሄዳል። ሁሉ ከአፈር ነው፣ ሁሉም ወደ አፈር ይመለሳል። ክርስቶስን ወደዚህ ደረጃ ለማዝቀጥ ነው አሁን ይሄ ግርግሩ። ክርስቶስንም ልክ እንደኛው ከእንስሳ ስጋ ብልጫ የሌለው ነው ለማድረግ ነው። ይሄንን ሰዎች ናቸው የሚናገሩት ብላችሁ እንዳታስቡ። ኢየሱስን ማዋረድ የሚፈልግ ስፒሪት አለ። ኢየሱስን ጭቃ ማድረግ የሚፈልግ፣ ኢየሱስን ከእንስሳ ጋራ መቀላቀል፣ በእንስሳ ልክ ማውረድ የሚፈልግ መንፈስ አለ። ራይት። ያ ደግሞ ዳይሬክትሊ እኛን እንዴት አድርጎ ነው የሚነካን ካላችሁ በዕብራውያን መጽሐፍ ምዕራፍ 10 ላይ የእንስሳ ስጋና ደም ኃጢአትን ሊያስወግድ አይችልም ይላል መጽሐፍ ቅዱስ። ኦኬ፣ የእንስሳ ስጋና ደም ኃጢአትን ሊያስወግድ አይችልም ይላል። ስለዚህ የኢየሱስ ክርስቶስ ስጋ ከእንስሳ ስጋ ጋር ብልጫ ከሌለው ኃጢአታችሁ በምንድን ነው የሚወገደው? እና አሁን ሰይጣን ምንድን ነው በአንድ በኩል ክርስቶስን ጭቃ ማድረግ፣ ክርስቶስን ብስብስ የማድረግ ፕላን ይዟል። በሌላ በኩል ደግሞ መዳናችንን በክቡር የክርስቶስ ደም የዳነውን መዳናችንን እዛም ላይ ደግሞ እንግዲህ የሚያደርገውን ቅጥ ያጣ ሀሳብ ታያላችሁ ማለት ነው። ምክንያቱም ድል የሚያደርገው ይሄ በዚህ ደም እንደሆነ ያውቃል። ከምስክራቸው ቃል የተነሳ ከበጉ ደም የተነሳ ድል ነሱ ተብሎ ስለተጻፈ ድል የምንነሳው በዚህ ደም እንደሆነ ያውቃል። ይሄን ፓስተር ታሪኩ ይሄን መጥቀስ አይችሉም። ሁለተኛው ሰው ነው ማለት አይችሉም። የፊተኛው ሰው ብስብስ ነው የሚለውን ማስረዳት አይችሉም። የሰው ልጆች ስጋና የእንስሳ ስጋ ብልጫ የለውም የሚለውን ማስረዳት አይችሉም። ምክንያቱም እዛ ውስጥ ከገቡ ሁሉ ትምህርት ባዶ ነው የሚሆነው።